ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የአቡነ ሀብተ ማርያም ገድል ምዕራፍ 1 ሰኞ የሚነበብ የአቡነ ሀብተ ማርያም ገድል። አብን በልብ ወልድን በቃል መንፈስ ቅዱስን በስትንፋስ መስለን ምንምላ ጠይቆ በአካል ሦስት ብንል በባሕሪ በልህና አንድ አምላክ ብለን አምነን የአቡነ ሀብተ ማርያምን ገድል መጽሐፍ በእግዚአብሔር ቸርነት እንጀምራለን። በሚታይ በማይታይ በእግዚአብሔር ስም አዳምን ለማዳን በተሰዋ በእግዚአብሔር ወልድ ስም ሥራን ለመፈጸም በሚያጸና በእግዚአብሔር መንፈስ ቅዱስ ስም አሸናፊ በሚሆን በአንድ አምላክ ይህንን ዓለም ካለመኖር ወደ መኖር አምጥቶ የፈጠረ የፀሐይን፣ የጨረቃን፣ የከዋክብትን መንገድ በቃሉ የወሰነ የኢዮቤልን የጥንትዮንን መመላለሻ 7 ያደረገ ከዕለታት ኬክሮስ ጋር የንጹሐን ጸሎትን የሚሰማ የተጨነቀውን ፈጥኖ የሚረዳ አንድነቱ ሦስትነቱን ዘንግቶ የካደ ሰውን የሚያቃጥል እሳት ወዳለበት ወደ ገሃነም ይውረድ ለዘላለሙ በእውነት አሜን። ትሩፋቱ የበዛ ቸር፣ ደግ፣ እውነተኛ፣ ክቡር የሆነ የአቡነ ሀብተ ማርያም ገድል መጽሐፍ እንጀምራለን። የአብ የወልድ የመንፈስ ቅዱስ ስጦታ የሚሆን ፀሐይ የሚባል ዜና ገድሉ አናርስት ካልደረሱበት የደረሰ ሰው ሲሆን ሰማያዊ ሥራን የሚሠራ መልአክ ሲሆን በምድር የሚገለጽ አባ ሀብተ ማርያም ምድራዊ ሰው ሲሆን ሰማያዊ መልአክ ነው። ዕውቀትን አንቺ እህቴ ነሽ ያላት ምስጢርንም ከሀገር ያደረጋት ደምግባቱ አስቀድመው የሚወጡ ከከዋክብት ቀድሞ የሚወጣ የአጥቢያ ኮከብ የሚመስል እንደ ምልኤል ኮከብ ነው። ከመጋቢት 26 እስከ ሰኔ 25 13ቱ ሰንበታት እስኪፈጸሙ ድረስ መዓልቱና ሌሊቱን የሚመግብ መጋቤ መሬት የሆነ ምልኤልን የሚመስል በፊቱ ፀሐየ ጽድቅ ኢየሱስ ክርስቶስ የሚያበራለት እርሱ ዓለም ከመፈጠሩ አስቀድሞ በጨለማውና በአውሎ ሞገድ ውስጥ ሲያበራ የነበረ ብርሃነ መለኮት ነው። አሁንም የልቦናችንን በር የሚሸፍንና የሚይዘውን የድንቁርና ያላዋቂ ሽፋን ያርቅልን፣ ያስወግድልን። 5ቱ ክፉ ሕሊናት በበጎ ሕሊናት ይሰብስብልን። ከአባታችን ከአቡነ ሀብተ ማርያም ትሩፋት ጥቂት እንናገር። ከአባታችን ከአቡነ ሀብተ ማርያም ትሩፋት ጥቂት እንናገር ዘንድ የአንደበታችንን አልጫነት በመለኮቱ ጨው ያጣፍጥልን። ዛሬ በክቡር አቡነ ሀብተ ማርያም በዓል ተሰበሰባችሁ አባቶቼና ወንድሞቼ ሆይ እጅግ በጣም ያስደስታልና ታሪኩ ከልባችሁ ስሙት። የዚህ የቅዱስ አባታችን የትውልድ ሀገሩ የራውይ የምትባል ምስራቃዊ ሀገር ውስጥ ነው። የኢትዮጵያ ንጉሥ እስክንድር በነገሰ በ1415 ዓመተ ምህረት ፍሬ ብሩክ የሚባል አንድ ሰው ወደዚያ ሀገር ውስጥ ነበር። ይህም ከከበሩ ሰዎች ተለይቶ ብዙ ገንዘብ ያለው ባለጸጋ ነበር። በሕጋዊ ጋብቻ ስሟ ዮስቲና የምትባል ሴት አገባ። ይህችም ደግ ሥራ ሁሉ የተሸለመች ያጌጠች ነበረች። ብዙ ደግነቷና ትሩፋቷ ኋላ እንነግራችኋለን። ነገር ግን አስቀድመን በዚህ ዓለም ከሕጋዊ ባሏ ጋር በንጹሕ ጋብቻ እግዚአብሔርን በመፍራት መሥዋዕትን በመስጠት የዋሃትንና ትሕትናን ገንዘብ አድርጋ በትዕግሥት
በበጎ ስነ ምግባር ሁሉ ጸንታ እንደ ኖረች እንነግራችኋለን። እንዲህ ባለ ሥራ ሳለች መንፈሳዊ ሐሳብ እንዲህ ሲል ተጸነሰባት፣ ለአንቺ በዚህ ዓለም መኖር ምን ይረባሻል የሚል መጣባት። ዛሬ የሚያልፍ የሚጠፋ ነውና ጌትነቱ የሚመሰገንበት ለዘላለም የሚኖር የማያልፍ ሌላ ዓለም ይገለጣልና። ጌታችን ኢየሱስ ክርስቶስ በወንጌል ሰው ዓለምን ሁሉ ቢገዛ ቢነዳ በነፍሱ ከተጎዳ ምን ይጠቅመዋል? ምን ይረባዋል? እንዳለ በማቴዎስ ወንጌል ምዕራፍ 16 ቁጥር 26፣ በማርቆስ ወንጌል ምዕራፍ 10 ቁጥር 36። ለአንቺ ግን በሰማይ ጸንቶ መኖርና ሁለንተናዋን ሀገር መያዝ ይሻልሻል የሚል ሐሳብ መጣባት። ይህንን ካሰበች በኋላ ፈጥና ተነስታ በሌሊት ከቤቷ ወጥታ በሀገሯ አንጻር ትይዩ ወደሆነ በረሃ ሄደች። በውስጡ ከሰው ወገን የማይኖርበት ቦታ መካከሉ ምድረ በዳ ወደሆነ በረሃ ደረሰች። ከጅቦች፣ ከነብሮች፣ ከአሳሞችም ከጦጣዎችና ከዝንጀሮች በስተቀር ምን የማይኖርበት በረሃ ነበር። በዚያች ቦታ ደጃፏ ያልተዘጋች ትንሽ ዋሻ አገኘች። ምን ሳትናገር ከዋሻው ውስጥ ገባች። በዋሻው ውስጥ ቆሞ በትጋት መዝሙረ ዳዊትን በአንክሮ በተደምሞ የሚደግም ክቡር ባህታዊ አየች። ባየችው ጊዜ ደነገጠች። እርሱም ሴቲቱን ባያት ጊዜ በፍርሃት መንቀጥቀጥ በላዩ ላይ ወረደበት። በመስቀል ምልክት ፊቱን አማተበ። ይህም ቅዱስ ባህታዊ ፊቱን ባማተበና ስመ እግዚአብሔርን በጠራ ጊዜ እንዳልሸሸች ስላየ ይህች ሴት ክርስቲያን መሆኗን አወቀ። መጀመሪያ ስትገባ የጋኔን ምትሃት መስላው ነበርና ሰው መሆኗን ባወቀና በተረዳ ጊዜ ተቆጣት። አንቺ ዘማዊ ሴት ምንኩስናዬን ታፈርሽ ዘንድ ከየት መጣሽ አላት። ወይስ ደግሞ ሰይጣን በልብሽ ገብቷል? ጌታዬ፣ እኔስ የሕያው እግዚአብሔር የባሕሪ ልጅ ከቅድስት ድንግል ማርያም የተወለደው የኢየሱስ ክርስቶስ አገልጋይ ነኝ እንጂ አንተ እንደምትለኝ ዘማዊ አይደለሁም አለችው። ነገር ግን ቤቴን፣ ንብረቴን፣ ያለኝን ሁሉ ትቼ መጥቻለሁ። በዓለም ውስጥ ያለውን ሁሉ ንቄ እመንን ዘንድ እወዳለሁና ስለዚህም ወደዚህ ምድረ በዳ መጣሁኝ። በዚህ ገዳም ወይም በረሃ ውስጥ ሰው እንዳለ አላወቅኩም ነበር። ሰው የሚበሉ አራዊት ብቻ የሚኖሩበት ይመስለኝ ነበር አለችው። ይህም ባህታዊ በትሕትናና በፍሬሃ እግዚአብሔር ይህንን የሚያስደንቅ መልካም መልስ በመለሰችለት ጊዜ 1 ሰዓት ያህል ካሰበ በኋላ በፍቅር አንድነት ወደ ቤትሽ ተመለሽ ብሎ በሰላም ተናገራት። ወደዚህ ቦታ ዳግመኛ አልመጣም፣ ካንተ ዘንድ ተለይቼ ሄዳለሁ። ነገር ግን ወደ ቤቴ ተመልሼ አልሄድም። ከገዳማት በአንድ ቦታ ምንኩሼ መኖርን እወዳለሁ እንጂ አለችው። ጌታ በወንጌል እርፍን በእጁ ይዞ ወደ ኋላ የሚያርስ የለም እንዳለ ወደ ዓለም አልመለስም አለችው። ያም ባህታዊ ምንኩስና የለሽ አልታዘዝሽም፣ ነገር ግን በሰላም ወደ ቤትሽ ወደ ሕጋዊ ባልሽ ተመለሺ። የተፈቀደልሽን እነግርሻለሁ። ከሕጋዊ ባለቤትሽ ወንድ ልጅን ትወልጃለሽ፣ እርሱም ለዓለም ሁሉ የሚጠቅም ይሆናል። የገድሉና የትሩፋቱ ዜና እስከ ዓለም ዳርቻ ይደርሳል።
በሕይወተ ሥጋ ሳለ በፈጣሪው በእግዚአብሔር ፈቃድ የብዙዎችን ሰዎች ነፍሳት ከሲኦል ያወጣል። እንደ መላእክትም ክንፍ ጸጋ ተሰጥቶታል። በሰው አካል በሥጋ ሆኖ ሳለ በተመስጦ ወደ ሰማይ ወጥቶ የሥላሴን የአንድነት የሦስትነት ምስጢር ያያል። ቅድስት ዮስጢናም ከአረጋዊ ባህታዊ ይህንን ነገር ሰምታ አደነቀች። የፈጣሪ ፈቃድ ከሆነ ወደ ቤቴ እመለሳለሁ አለች። ይህንን ብላ ተመልሳ ወደ ሀገሯ ወደ ቤቷ ገባች። ቤተሰቦቿም መውጣቷን መግባቷን ምንም አላወቁባትም። ጥቂት ወራት ከቆየች በኋላ መልኩ እንደ በረዶ ነጭ፣ እንደ ጽጌረዳ ብሩህ ቀይ የሆነ መልአክ መልካም ልጅን ወለደች። ሁለንተናው ጨረቃ የጉለቱ መዓልት 15 ሌሊት ሆኖ በብሩህ ብርሃን በምልአት በሚያድርበት ጊዜ እንደሚያበራው መልካም ብርሃን ገጹ ብሩህ የሆነ ልጅ ወለደች። ይህ ሕፃን በግንቦት ወር በ26 ቀን በተወለደ ጊዜ በአባቱና በእናቱ ቤት ታላቅ ደስታ ሆነ። ሜሉን ገቹን አውርደው ዘመዶቻቸውን፣ ጎረቤቶቻቸውን፣ አዝማቾቻቸውን፣ አማቾቻቸውን፣ ምርዓቶቻቸውን ጠርተው ለበዓሉ እንደሚገባ መብሉን መጠጡን ሰጥተው በሚገባ አጠገቧቸው። ከጠገቡ በኋላ ሁሉም በአንድነት በቡራኬና በምርቃት አመሰገኑት። እናት አባቱን ይህ ቅዱስ ልጃችሁ በሰማንያው በምድራውያን በበረከት የተባረከ የተቀደሰ ይሁን፣ እናንተም በእርሱ በረከት የተባረካችሁ ሁኑ አሏቸው። ይህንን ካሏቸው በኋላ ወደ የቤታቸው ተመለሱ። ይህ ቅዱስ ሕፃንም 40 ቀን በሞላው ጊዜ በኦሪትና በሉቃስ ወንጌል እንደተጻፈ በእግዚአብሔር ፊት ያቆሙት ዘንድ ወደ ቤተ ክርስቲያን ወሰዱት። ካህኑም ተቀብሎ አጠመቀው። ካጠመቀውም በኋላ ለነፍሱ ዋስ ለክርስትና አባቱ አሳልፎ ሰጠው። ስሙንም ሀብተ ማርያም ብሎ ሰየመው። ከዚህ በኋላ እናት አባቱን ክቡር የሚሆን የክርስቶስ ሥጋውን ደሙን ተቀብለው ከልጃቸው ከሀብተ ማርያም ጋር ወደ ቤታቸው ተመለሱ። ይህ ቅዱስ ሕፃን እግዚአብሔርን በመፍራት አደገ። ከዕለታትም በአንድ ቀን ካህናቱ በቤተ ክርስቲያን ምህላ ሲያደርሱ እግዚኦ መሐረነ ክርስቶስ እያሉ ሲጸልዩ ሰምቶ ቅዱስ ሀብተ ማርያምም በልቡ ይሄ ጸሎት በጣም ጥሩ መልካምም ጸሎት ናት አለ። እኔ ይህችን ጸሎት መርጫታለሁ። በዚህ ዓለም ከአሳች ሕሊና በሚመጣው ዓለም ከገሃነም እሳት እንድንለይባት አውቃለሁና። መልካምም የመረጠ መልካም ዕድል ያገኛል፣ ክፉ ላደረገም ክፉ አያገኘውምና አለ። ይህንን ብሎ ጸሎት አዘወተረ። ያየውና የሰማውን እስኪያደንቅ ድረስ እግዚኦ መሐረነ ክርስቶስ የሚለውን ጸሎት በቀንም በሌሊትም በትጋትም አዘውትሮ ይጸልይ ጀመር። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ወደ ፈተና እንዳትገቡ ተግታችሁ ጸልዩ እንዳለ ሥጋውን በስግደት እያደከመ መንፈሱን ያስደስታት ነበር። እናት አባቱን በተኙ ጊዜ ለጸሎት ተነስቶ እግዚኦ መሐረነ ክርስቶስ እያለ ጌታውን
ያመሰግን ነበር። ስግደትንም እንደ ፈጣን ፈረስ ሩጫ ብዙ እስኪያልበው ድረስ ይሰግድ ነበር። እናትና አባቱም ከእንቅልፋቸው በሚነሱበት ጊዜ ግን ሮጦ ወደ መኝታው ሄዶ ይተኛ ነበር። የሚሠራውን የጽድቅ ሥራ እንዳያውቁበት ሲጸልይም እንዳያዩት ጌታ በወንጌል በማቴዎስ ወንጌል ምዕራፍ 6 ቁጥር 7 ላይ እንዳለ። ከጥቂት ቀናት በኋላ አባቱ በግ ጠባቂ አደረገው። እግዚአብሔር ግን በኋላ ለብዙዎች ስውራን ቅዱሳንና በዓለም ለሚኖሩ ምዕመናን በጎቹ ጠባቂ ያደርገው ዘንድ ወዶ መርጦታልና ያ ቀን እስኪደርስ ፈጣሪያችን ሀብተ ማርያምን ይጠብቀው ነበር። ከዕለታት በአንድ ዕለት በጎቹን ሲጠብቅ ብዙ የሚሆኑ የበጎች እረኞች እሸትን ተሸክመው መጥተው ና እሸትን እንብላ አሉት። አባታችን ሀብተ ማርያም ግን እኔስ አልበላም አላቸው። እነርሱ እኛ ብላ ስንልህ ለምን አትበላም አሉት። አባታችንም ይህንን እሸት ከየት እንዳመጣችሁት ምንም እንደሆነ ስለማላውቅ ነው አላቸው። እረኞቹ አባታችንን በቁጣ ዓይን አዩት፣ ብዙም ተቀጣጡበት። መጽሐፍ ኃጥእ ሰው እግዚአብሔርን የሚፈራውን ይንቀዋል ያቃልለዋል ብሎ እንደተናገረ ከዚህ በኋላ በፊቱ ተቀምጠው ያን ሰርቀው ያመጡትን እሸት ይበሉ ጀመር። እሸቱንም በልተው ከፈጸሙ በኋላ አባታችን ቅዱስ ሀብተ ማርያም እነዚያ በግ ጠባቂዎች የማንችለው ጽኑ ዝናብ መጥቷልና ወደ ቤታችን እንግባ፣ ከዚህም የምንጠጋበት ቤት ወይም ዋሻ የለምና አላቸው። እረኞቹ ቅዱስ አባታችንን ለአንተስ ለእኛ የማናየው የሚያይ ሌላ ልዩ የሆነ ዓይን አለህን? በሰማይ ምንም ደመና የለምና ነፋስም ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ አይነፍስም። አገሩም ብራ ሆኖ ይታያል። አንተ ግን ዝናብ ይመጣል ትለናለህ፣ ደመና ወዴት አለ አሉት። ቅዱስ ሀብተ ማርያም እኔ የማውቀውን እናንተ አታውቁም፣ ነገር ግን ወደ ቤታችሁ ተመልሳችሁ በጊዜ ግቡ አላቸው። ጥበብ አምላካዊ ልቡን በጸጋ መንፈስ ቅዱስ አብርቶለታልና በፊት በልበ አምላክ በክቡር ዳዊት እንደተናገረው ቃል የሚፈሩት ልብ የሚያበራላቸው አምላክ ገልጾለታልና እርሱም ጋር ሁልጊዜ ይኖራል። ከሰይጣንና ወጥመድ ከክፉ መንገድ እንዲያድኑ አድርጓቸዋል። እኒህ እረኞች አንተ ራስህ ተመልሰ ወደ ቤትህ ግባ፣ እኛ ግን ፀሐይ ገና ቀትር እያለ ተመልሰን ወደ ቤታችን አንገባም አሉት። ይህንን ብሎ በፍጥነት እየሮጠ በጎቹንም እያስሮጠ ወደ ቤቱ ገባ። ወደ ቤቱም ከገባ በኋላ ጽኑ ዝናብ መጣ፣ ነፋስም ነፈሰ፣ መብረቆቹም አንጎዳጎዱ፣ ብልጭታና ውገግታውም በዛ፣ ደመናትም ተነዋወጡ። ይህ ሁሉ በላያቸው ላይ እየተጻፈ እየተፈጸመ ሳለ በግ ጠባቂዎቹ አልሸሹም ነበር። እግዚአብሔር የእብደት አዚም በላያቸው ላይ ጥሎባቸዋል ነበርና ክፋታቸው አሳስቧቸዋልና በላያቸው ላይ የጥፋትን ውሃ ወረደባቸው። ሁላቸው ይህ የጥፋት ውሃ እስኪፈጸምባቸው ድረስ አልተነቃነቁም፣ ሁሉም አለቁ።
በዚያች ሌሊት ቃል ከሰማይ 3 ጊዜ ሀብተ ማርያም፣ ሀብተ ማርያም፣ ሀብተ ማርያም ሲል ጠራው። ይህም ሕፃን አባቱ በአጠገቡ ተኝቶ ነበርና አባቱ የጠራው መስሎት አቤት አባቴ ሆይ አለሁ ሲል መለሰ። ከዚህ በፊት ቃል ከሰማይ ጠርቶት አያውቅም ነበርና። ይህንን ማለቱ ቀድሞ በዔሊ ሊቀ ካህናት ጊዜ እንደ ተፈጸመ ሆኖበት ነው። በዚያን ጊዜ ስሙ ሳሙኤል የሚባል እግዚአብሔር ከእናቱ ማኅፀን ጀምሮ የመረጠው የብፅዓት ልጅ ነበርና። ይህ ብላቴና ከታቦተ ጽዮን አጠገብ በቤተ መቅደስ ተኝቶ ሳለ እግዚአብሔር 2 ጊዜ ሳሙኤል ሳሙኤል ብሎ በደብተራ ኦሪት ጠራው። ሊቀ ካህናቱ ዔሊ የጠራው መስሎት ተነስቶ ሄዶ ጠርተኸኛልን? መጣሁ አለው። ዔሊም ልጄ ሆይ አልጠራውህም፣ ሄደህ ከመኝታህ ተኛ አለው። ሄዶም ተኝቶ ሳለ ዳግመኛ እግዚአብሔር ሳሙኤል ሳሙኤል ብሎ መላልሶ 2 ጊዜ ጠራው። አሁንም ሊቀ ካህኑ ዔሊ የጠራው መስሎት ተነስቶ ሄዶ እነሆ ስለ ጠራኸኝ ወደ አንተ መጣሁ አለው። ሊቀ ካህኑም ዔሊም አልጠራውህም፣ ተመልሰህ ገብተህ ተኛ አለው። ሳሙኤልም ከዚህ ቀድሞ ቃለ እግዚአብሔር እንደ ጠራው አላወቀም፣ ቃለ እግዚአብሔር አልተገለጠም ነበርና። 3ኛ እግዚአብሔር ሳሙኤልን ሳሙኤል ሳሙኤል ብሎ ጠራው። ሳሙኤልም ተነስቶ ሄዶ ስለ ጠራኸኝ እነሆ መጣሁኝ አለው። ዔሊም ይህ ብላቴና እግዚአብሔር እንደ ጠራው አሰበ። ዔሊም ሳሙኤልን እንዲህ አለው፣ እንግዲህ ቢጠራህ ተነስተህ ታጥቀህ ጌታዬ ባሪያህ ይሰማሃልና ተናገር በለው። ሳሙኤልም እሺ ብሎ ከመኝታው ሄዶ ተኛ። እግዚአብሔር እንደ ቀድሞ ከፊቱ ቆሞ ሳሙኤል ብሎ ጠራው። ሳሙኤልም ተነስቶ ታጥቆ እጅ ነስቶ በል ጌታዬ ተናገር፣ ባሪያህ ይሰማል አለው። እግዚአብሔርም ለሳሙኤል እነሆ ቃሌን በዔሊ ላይና በቤተ እስራኤል ላይ እንደ ተናገርሁ እፈጽማለሁ። የሰማው ሁሉ 2 ጆሮዎችን ይዞ የሚያስደንቅ አደርጋለሁ አለው። የዔሊና የልጆቹን የአፍኒስና ፊናስ ኃጢአት በኃያላን እስራኤል በኢሎፍያውያን እጅ ድል እንደሚመቱ የአፍኒስና ፊናስም በጦርነቱ እንደሚሞቱ ታቦተ ጽዮንም እንደምትማረክ ነገረው። የዔሊና የልጆቹ ኃጢአት ከዕጣንም በመሥዋዕትም ቢሆን እስከ ዘላለም እንደማይሰረይ ነገረው። ይህንንና ከዚህም የበዛ ብዙ ነገር ነገረው። እንደዚህ ሁሉ እግዚአብሔር ይህንን ሕፃን ሀብተ ማርያምን 3 ጊዜ ሀብተ ማርያም ሲል ጠራው። ሕፃኑ ሀብተ ማርያም ተነስቶ ታጥቆ እጅ ነስቶ እንደ ሳሙኤል ጌታዬ ባሪያህ ይሰማሃል፣ በል ተናገር አለው። ጌታችን ኢየሱስ ክርስቶስም ካሁን ጀምሮ ግን በግ ጠባቂዎችን ከእርሻቸው ካልሆነ በሌላ እርሻ የሆነው እሸት አምጥተው ብላ ቢሉህ አልበላም በላቸው። እናንተ ግን ብትወዱ ሄዳችሁ ብሉ፣ ኋላ ግን ገሃነም ገብታችሁ በእሳት ትቃጠላላችሁ በላቸው። አንተን ግን የሚሰሙህ ለመረጥኳቸው ቃሌን ትነግራቸው ዘንድ ከእኔ ጋር በምስጢር በሟለሟልነት ትነጋገዝ ዘንድ መርጬሃለሁ
አለው። አቡነ ሀብተ ማርያምም ለቃልህ እታዘዝ ዘንድ እሺ ብያለሁ አለው። የጠራው ቃል ስሜን በኋላ እነግርሃለሁ፣ ነገር ግን የምልህ ቃልና ትእዛዝን ጠብቅ አለው። ከጥቂት ቀን በኋላ ዳግመኛ በጎቹን እየጠበቀ ሳለ ብዙ የበጎች እረኞች አብረውት ሳሉ አንድ የበግ ጠባቂ መጥቶ የአቡነ ሀብተ ማርያምን በትር በጉልበት ነጥቆት ሄደ። አቡነ ሀብተ ማርያም ተከትሎ ያንን በግ ጠባቂ በትሬን ለምን ትቀማኛለህ ቢለው፣ ያ በግ ጠባቂ በጉልበቴ ነጥቀሃለሁ ቢለው፣ አባታችን አቡነ ሀብተ ማርያም በጎቼን የምጠብቅበት በትሬን እንዳትወስድብኝ በያው እግዚአብሔር አምኜሃለሁ እንጂ እቋቋም ዘንድ ኃይል አለኝ አለው። ያ በግ ጠባቂም በትዕቢት ቃል እምቢ አልኩህ አለው። አባታችንም መልሶ በአምላኬ ስም ዳግመኛ ምልሃለሁ፣ ከእንግዲህ ወዲህ ግን አምልህ ዘንድ አልገደድም። ነገር ግን በአንተ ላይ የሚደረገውን ኃይልና ተአምር አንተው ታያለህ ብሎ ዝም አለ። ያ የበግ ጠባቂ በህዋው በተሰቀለ ጊዜ የእግዚአብሔር አገልጋይ ሀብተ ማርያም ሆይ ማረኝ እያለ ይጮህ ጀመር። በዚያች ዕለት ላዩ ታች፣ ታቹ ላይ፣ ቀኙ ግራው፣ ግራው ቀኝ ሆኖ በአየር ተሰቅሎ ዋለ። ስመ እግዚአብሔርና የጻድቁን ሀብተ ማርያምን ክብር ንቆ አቃሏልና። በዚያ የነበሩ በግ ጠባቂዎች ይህንን ድንቅ ተአምር አይተው በጣም አደነቁ። አባታችን አቡነ ሀብተ ማርያምም ይህንን ፈጣሪውን የረሳ ሰነፍ ማርልኝ፣ እግዚአብሔር ላንተ ያደረገውን ታላቅ የማዳን የበቀል ተአምር አይተናልና፣ አሁንም አምላክን ስለወለደች ንዕድ ክብርት ስለምትሆን ስለእመቤታችን ብለህ ማርልን አሉት። ቅዱስ አባታችንም የሰቀልኩት እኔ ነኝን? ነገር ግን በእግዚአብሔር ስም አማልኩት እንጂ የኃይሉ ጽናት ያሳየው ዘንድ የሰቀለው እግዚአብሔር ነውና እርሱ ሁሉን ቻይ ይቅር ባይ አምላክ የሰቀለበት ያውርደው አላቸው። አባታችን ይህንን ቃል በተናገረ ጊዜ በግ ጠባቂው ከተሰቀለበት ወርዶ በእግሩ ቆመ። በግ ጠባቂዎቹም ወደ ሀገራቸው ተመልሰው ለዘመዶቻቸውና ለወገኖቻቸው ያዩትን ተአምር ከመጀመሪያ እስከ መጨረሻ ተናገሩ። ይህንም ተአምር የሀገሩ ሰዎች ሁሉ ሰምተው አደነቁ። ይህ ታላቅ ጻድቅ ልጅ ነው። በፊትም ቢሆን እግዚኦ መሐረነ ክርስቶስ እያለ ሲጸልይና እንደ ፈጣን ፈረስ ኮቴ ፍጥነት ሲሰግድ ፊቱ በድንጋይ ጥፊ የመታ የክርስቶስን ሕማማት አስቦ ሲጋደል አይተነዋል። አሁንም እንዲህ አይነቱ ጻድቅ ልጅ ጠላቱ በነፋስ ሰቅሎ ይቀጣው ዘንድ ይገባል አሉ። ይህንንም የተደረገውን ተአምር አባቱና እናቱ የተመረጠ ጻድቅ የሆነ ልጃቸው በበጎች ማሰሪያ ያደረገውን ተአምር በሰሙ ጊዜ ለእግዚአብሔር የሰማይ ምስጋና ይሁን፣ ምድርም ልጃችን ለተመረጠውና ለወደደው ብለው አመሰገኑት። ከዚያችም ዕለት ጀምሮ በግ ጠባቂነቱን አስተዉት፣ ይማር ዘንድ በመምህር ሰጡት። የቤተ ክርስቲያን መጽሐፍትን ከነ ሥርዓታቸው በሚገባ ተማረ። ከዚህ በኋላ አባቱ ከሀገሪቱ ታላላቅ ሰዎች ልጆችን አንዷን እጮኛ አጨለትና ከመምህሩ ተቀብሎ የዚህን ዓለም የጋብቻ ኑሮ ሥርዓት ዓለምን ያስተምረው ዘንድ ከራሱ ጋር አስቀመጠው። በዚህ ጊዜ በየሰንበት እና በየበዓላቱ ሁሉ ሰንበት በዓላትን እያሻረ ሩቅና ቅርብ መንገድ በመላክ ያዋክበዋል።
ያስጨንቀዋል። ስለ ሰንበትና በዓላት መሻር የአቡነ ሀብተ ማርያም ታላቅ ሐዘን አዘነ። ጌታዬ ሆይ ምን ማድረግ እንደሚገባኝ አንተ ግለጽልኝ አለ። ከዕለታት በአንድ ቀን ከአባቱ ዘንድ ተልኮ ወደ ሌላ አገር ሲሄድና በጎዳና ታላቅ ባሕር አገኘ። ተወርውሮ በውሃው ሰጥሞ ይሞት ዘንድ ወደደ። ሰንበትን ስለ ሻረ ሰውነቱ አዝኗልና በባሕር ጠልቄ ብሞት እግዚአብሔር ደሜን በእጄ ይፈልጋልና ብሎ አሰበ። ነገር ግን በሰንበት መንገድ አልሄድም ብዬ አባቴን ባሳዝነው በተሻለኝ ነበር። አባቴን በሰንበት መንገድን መሄድ አይሆንም ብዬ ባልኩት ጊዜ ይመታኛል። ይህም መምታት ከጽድቅ ገብቶ ይቆጠርልኛል። ከባሕር ገብቼ ልሙት ብዬ ስላሰብኩ ግን ንስሐ ገባለሁ። እንዲህም ካለ በኋላ የመልእክቱን ነገር ትቶ ወደ መምህረ ንስሐው ቄስ ሄዶ ንስሐ ገባ። ስላደረገው ሳይሆን በሕሊና ስላሰበው መምህረ ንስሐው ቄስ ለክርስቲያን እንደሚገባ አድርጎ ቀኖናውን ሰጠው። አባታችንም ተመልሶ ወደ አባቱ ቤት ገባ። አባቱ ስለ ላከው ነገር አልጠየቀውም። ነገሩንም ለውጦ ልጅ ሆይ ከዛሬ ጀምሮ እስከዚህ ቀን ድረስ ተዘጋጅ፣ ታገባት ዘንድ ሴት አመጣልሃለሁና አለው። አባታችን አቡነ ሀብተ ማርያምም አባቱን አባቴ ሆይ እኔ ራሴ ለክርስቶስ በድንግልና ለመኖር አጭቻለሁ። ትዳሬም ቃለ ወንጌልን መስማት እንጂ ሌላ አይደለምና በምንም እንዲህ ትለኛለህ አለው። አባቱም ይህ የአቡነ ሀብተ ማርያምን በሰማ ጊዜ በጣም ተቆጥቶ ያለ ልጁ ፈቃድ ሙሽራይቱን ለማምጣት ሄደ። በዚያን ጊዜ አባታችን አቡነ ሀብተ ማርያም ሀገር ጥሎ ለመሰደድ በስርቆት በር ተደብቆ ከቤት ወጥቶ በምስራቅ አገር እየጸለየ ሄደ። እንዲህም እያለ የሚሄድበትን መንገድ አቤቱ አንተ ምራኝ፣ ቅዱስ መንፈስህ ወደ እውነተኛ ቦታ ይምራኝ። አቤቱ በስምህ ስላመንኩ በቸርነት አድነኝ፣ ሰውነቴም ከመከራ አውጣት። በመልካም ፈቃድህ ጠላቶቼን አጥፋቸው፣ ሰውነቴን የሚያስቸግሯትን ሁሉ ታጠፋቸዋለህ። እኔ ታዛዥ ባሪያህ ነኝና። አባታችን ሀብተ ማርያምም ይህ ጸሎት እየጸለየ በመንገድ ላይ ሳለ መንፈስ ቅዱስ በመብረቅ አምሳል ወርዶ አባቱን ገሠጸው። በዚህ ድንጋጤ ምክንያት የሥጋ አባቱ ከዚህ ዓለም አረፈ። አባታችን አቡነ ሀብተ ማርያምም ይህ የአባቱን ዕረፍት ሳያይ አፋር ወደምትባል አገር ሄዶ አባ ሳሙኤል ከሚባል ደግ መነኩሴ ቦታ ገብቶ ኖረ። በዚያም ይህ አባ ሳሙኤል የሚባለውን መነኩሴ እያገለገለ ኖረ። አባ ሳሙኤል ግን እንደ አባ ባሞይ ብርቱ ቁጡ ነበር። የአባታችን አቡነ ሀብተ ማርያም ደግሞ እንደ ዮሐንስ ሐጺር ትዕግሥተኛ፣ እግዚአብሔርን እና ሰውን የሚያስደስት የልብ የሚያደርስ ሆነ። እንደዚህ ሲኖር ሳለ አንድ ቀን እንስራ ተሸክሞ ውሃ ይቀዳ ዘንድ ወንዝ ወረደ። ውሃውን በማምጣት ላይ ሳለ እግሩን እንቅፋት መታውና ለመውደቅ ወዲያና ወዲህ ተንገዳገደ። እንስራውም በራሱ ላይ በጀርባው በኩል ወረደች። አባታችን አቡነ ሀብተ ማርያምም ጌታዬ ኢየሱስ ክርስቶስ ሆይ አጽናኝ፣ እንስራዋም ትውደቅ ዘንድ አትተዋት አለ።
ይህንን ባለ ጊዜ የውሃ እንስራ ሳትወድቅ ቆመች። በእጁ ሳያነሳትም ወደ ላይ ተመለሰች። በትከሻው ላይ ተቀመጠች። በደረቱ ላይ ተመልሳ በትከሻው ላይ ተቀመጠች። በደረቱም ላይ 3 ጊዜ ዞረች። ይህንን ያህል ስትነቃነቅ ውሃውም ሳይፈስ በራሱ ላይ ተመልሳ ተቀመጠች። አባ ሳሙኤል ይከተለው ነበርና ይህንን ጽኑ ተአምር አይቶ አደነቀ። ከዕለታት በአንድ ቀን የሰም መብራት ለአባ ሳሙኤል እያበራ ሳለ መብራቱ ከእጁ ወድቆ ጠፋ። ስለ መምህሩ ስለ አባ ሳሙኤል ቁጣ ፍራቻ ታላቅ ድንጋጤ ደንግጦ ፈጥኖ ባነሳው ጊዜ መብራቱ ጠፍቶ ጨለማ ሆነ። የእሳት ሳይለኩሰው በእግዚአብሔር ተአምር ራሱ በራለት። ዳግመኛ አባ ሳሙኤል ይህንን ታምራት አይቶ በጣም እጹብን አለና የዚህ የቅዱስ ልጅ መጨረሻው ምን ይሆን ብሎ ይህንን ልጅ ለዓለም ሁሉ የጥበብ መብራት ይሆናል ሲል ትንቢት ተናገረለት። ከዚህ በኋላ ችላ እያለ ይደበድበው ነበርና በግዴታ ልክ እንደ ባሪያ ይገዛው ነበርና አክብሮ ልብሱን ሰጠው። ከዚች ዕለት ጀምሮ ከክቡድ ትእዛዝ ቀንሶ ቀላል አደረገለት። ከዚህ በኋላ አባ ሳኤል ሀብተ ማርያምን ለምን ታዝናለህ? ልብስ ሰጥቻለሁ፣ ደስ ብሎ ለምን አትሰራም አለው። አባ ሀብተ ማርያም አባ ሳሙኤልን አንተ የእግዚአብሔር ተላላኪ ነህና እግዚአብሔር ሰጠኝ እንጂ አንተ መች ሰጠኸኝ አለው። አባ ሀብተ ማርያምም ለአባ ሳሙኤል ይህ ቃል በመለሰለት ጊዜ አባ ሳሙኤል ተቆጥቶ ይጸልይ ዘንድ ወደሚጸልይበት ቦታ ሄደ። ሲጸልይም እመቤታችን በገሃድ ተገልጣ በወዳጄ በሀብተ ማርያም ላይ ለምን ትቆጣለህ? ያለዚያ ግን ክፉ ሞት ትሞታለህ አለችው። ሳሙኤልም በመደንገጥ ፈጥኖ ተመልሶ አባ ሀብተ ማርያምም ልጄ ማረኝ፣ አምላክን የወለደች ድንግል ማርያም የምታደርግልህን ክብርና ገናንነትን አላወቅኩም ነበርና ከአሁን ጀምሮ ግን አንተ ገዢ ጌታ ሁን፣ እኔም ታዛዥ ባሪያ ልሁን፣ ረድም ሆኜ ያገለግልሃለሁ። አንተ ግን በቤተ ክርስቲያን ውስጥ ላእከ ቤተ ክርስቲያን ካህን ሁን አለው። አባ ሀብተ ማርያምም መምህሩ አባ ሳሙኤል እኔ በምንም አላዘንኩብህም፣ ነገር ግን ስለ ተልኮ እሺ ብሎ 12 ዓመት ከትሕትና ጋር በግብረ ተልኮት ክህነት ከተአዝዞ መንፈሳዊ ጋር ቆየ። ለመምህሩም እየታዘዘ ቤተ ክርስቲያንን እያገለገለ ኖረ። የአባታችን የአቡነ ሀብተ ማርያም ረድኤት በሁላችን በሕዝበ ክርስቲያን ላይ ለዘላለሙ አድሮብን ይኑር፣ አሜን። ወስብሐት ለእግዚአብሔር። ይቆየን።